ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን እሁድ ሰኔ 14 2018 ዓመተ ምህረት የምንገኘው በአዋሪ ሙሉ ወንጌል አጥቢያ ነው። በዛሬው ዕለት አጥቢያዋ የሚስዮናውያን ቀን በደመቀና ባማረ ሁኔታ በዚህ ስፍራ ታከናውናለች። እኛም በስፍራው ተገኝተን መረጃውን ለእናንተ እናደርሳለን። ተከታተሉን። ዓመታዊ የሚስዮናውያን ሳምንት በድምቀት ተከበረ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በአዋሪ አጥቢያ የሚስዮናውያን ሳምንት በደመቀ ሁኔታ ተከብረዋል። እሁድ ሰኔ 14 2018 ዓ.ም በአዋሪ ሙሉ ወንጌል አጥቢያ ዓመታዊ የሚስዮናውያን ሳምንት ከሰኔ 7 እስከ 14 2018 ዓ.ም ድረስ የተካሄደ ሲሆን ከአጥቢያዋ 13 ከክልሉ 10 በአጠቃላይ 23 ሚስዮናውያን ተገኝተዋል። ሚስዮናውያኑ ሳምንቱን በጸሎት በስልጠናና እርስ በርስ በመመካከርና የአንድነት ጊዜ አሳልፈዋል። እሁድ ሰኔ 14 2018 ዓ.ም በአዋሪ ሙሉ ወንጌል አጥቢያ ሚስዮናውያን ጌታ በብዙ መንገድ ስለረዳቸው የምስጋና ጊዜ ተካሂደዋል። ፕሮግራሙን በጸሎት የተከፈተ ሲሆን በአምልኮ መሪዎች ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። በመቀጠል የአዋሪ አጥቢያ የሚስዮናውያን አስተባባሪ ተጠሪ የሆኑት ወንድም እንዳሻው ምትኩ ሚስዮናውያን የነበራቸውን አገልግሎት ዝርዝር ሪፖርት አቅርበዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የግሎባል ሚሽን ዳይሬክተር የሆኑት መጋቢ ምህረት ከበደ ሁለተኛ ነገሥት ምዕራፍ 5 ቁጥር 1 ያለውን ቃል በመጥቀስ ወንጌልን በመስበክ በጎ ተጽዕኖ መፍጠር በሚል መሪ ሐሳብ የእግዚአብሔርን ቃል አካፍለዋል። ሚስዮናውያኑ ጌታ በአገልግሎታቸው ያከናወነውን ድንቅ ነገሮች የመሰከሩ ሲሆን የገጠማቸውን ተግዳሮቶች በመጥቀስ የጸሎት ርዕሶችን ለጉባኤው ሰጥተዋል። ሚስዮናውያን ቀጣይ ለሚኖራቸው መጠነ ሰፊ የወንጌል አገልግሎት ያግዝ ዘንድ ፈንድሬዚንግ ተደርጎ ከ2 ሚሊዮን ብር በላይ ለመሰብሰብ ተችሏል። በመጨረሻም በአጥቢያው መጋቢ ዜና ነማሞ ሚስዮናውያን ጌታን በታማኝነትና በትጋት ለማገልገል በጉባኤው ፊት ቃል በማስገባት ጸሎት ተደርጎላቸው የመጽሐፍ ቅዱስ ስጦታ በማበረከት ፕሮግራሙ በጸሎት ተጠናቋል። የአዋሪ ሙሉ ወንጌል አጥቢያ ከ600 በላይ ምዕመን ያላት ሲሆን ያለፉት 3 ዓመታት በሚስዮናውያን አገልግሎት ላይ ትኩረት በማድረግ እየሰራች የምትገኝ ሲሆን ከአንድ ዓመት በፊት ደግሞ ሚስዮናውያን በአራቱም በሀገራችን አቅጣጫዎች ሚስዮናውያን በማሰልጠን እየላከችና ጌታን በብዙ መንፈሳዊ ፍሬዎች እየባረካት እንደምትገኝ ያገኘነው መረጃ ያመለክታል። የፕሮግራሙን ዓላማ አዘጋጆችን ጠይቀን የሚከተለውን ብለውናል። ፓስተር ምህረት ከበደ ባላለው በኢትዮጵያ ሙሉ ወንጌል የግሎባል ሚሽን ዳይሬክተር እና አስተባባሪ ነኝ። በአዋሪ አጥቢያ ሙሉ ወንጌል ደግሞ ከሚሽን ቲሙ ጋር እሰራለሁ። እንደዚሁም በክልሉ በደቡብና ምስራቅ ክልል ደግሞ የሚሽን ቲሙ ጋር እናስተባብራለን። የዛሬው ፕሮግራም በአጥቢያዋ ከሰኔ 7 እስከ 14 ለአንድ ሳምንት የሚቆይ የሚሽን ሳምንት ነበረ። በአጥቢያ ወደ ተለያየ የኢትዮጵያ አራቱም ክልል የተላኩ 13 ሚሽነሪዎችን በክልሉ ደግሞ 10 ሚሽነሪዎችን እንደዚሁም እግዚአብሔር ፈቅዶ ደግሞ ተቀናጅቶ ከግሎባል ሚሽን ወደ ናይጄሪያ የሄደው ዶክተር ዮሐንስ ከባለቤቱና ልጁ ጋር እንደዚሁም ዶክተር ወንደሰን ደግሞ ዛሬ ምሽት የሚበራው በዚህ ተገኝተው በጣም ታላቅ ጊዜ የበረከት ጊዜ ነበር የነበረው። ለብዙ ለህዝብ ሲጸልይ ለነበረው ሰው በአካል ሚሽነሪዎቹን ያገኘበት ለነሱ የተጸለየበት ለህዝቡ ደግሞ ትልቅ መነቃቃት የሆነበት ቀን ነበር የዛሬው ቀን። በመጨረሻ ማስተላለፍ የምፈልገው መጋቢዎች፣ በየቦታው ያለን የቤተክርስቲያን መሪዎች፣ ወጣቶች በዚህ ጉዳይ ላይ አንደኛ ሆኖ አጀንዳው አብረን የእግዚአብሔርን መንግስት እንድንሰራ ከተባበርን ቤተክርስቲያናችን የሰው የገንዘብ የተለያየ ችሎታ ሀብት ያላት ስለሆነ ለብዙ ወንጌል ላልደረሱ ሰዎች በረከት ስለምንሆን ለዚህ ሁላችንም እንደ አንድ ሰው ሆነን እንድንነሳ አደራ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። አዋሪ ሙሉ ወንጌል ውስጥ የሚሽን ዲፓርትመንት ከሚያስተባብሩ መካከል ነኝ። ያንን ቼር በማድረግ ነው ሊድ በማድረግ ነው ማገለግለው። የዛሬው ፕሮግራም ያው መድረኩ ላይም ሲነገር እንደነበረው እግዚአብሔር በሚሽን ስራ ውስጥ በዚህች አጥቢያ ቤተክርስቲያን የሰራውን የምስጋና ፕሮግራም ማድረግ እንደዚሁም ዓመታዊ የሚሽን ቀንን ማክበር ነው። በዚህ የሚሽን ቀን ውስጥ እግዚአብሔር የሰራቸውን ስራዎች መዘርዘር፣ እግዚአብሔር ያደረገውን ነገር ማውራት፣ በተለያዩ አክቲቪቲዎች የተወሰኑ ሚሽነሪዎች መድረክ ላይ ወጥተው ተናግረዋል። ግን ከዛ ውጪ ለሁሉም ሚሽነሪዎች ብዙ አዘጋጅተን እነሱም ለሰው ምን እያደረጉ እንደሆነ እየሰሩ እንዳለ እንዲያይ ያው ህዝቡ ብዙ ሞቢላይዝ ስለሚደረግ ከዛ ውስጥ ተነስተን ምን እየተሰራ እንደሆነ ፍሬውን እንዲያይ የማድረግ በዋናነት ግን እግዚአብሔርን የማመስገን ነገር ነው የሰራ ነው። ያው እንደሰማችሁት ወደ 13 ሚስዮናውያንን ነው በእኛ የላክ ነው። ከክልል ደግሞ የመጡ 10 ሚስዮናውያን የተወሰነ ቀን እዚህ በስልጣን አብረውን ቆይተዋል።
ስለዚህ ሚሽነሪዎቹን በጸሎት እንደገና እንዲታደሱ ኃይል እንዲቀበሉ መርዳት፣ በስልጠና ደግሞ ማዘጋጀት፣ ለቀጣይ ስራ በርትተው እንዲነሱ የበለጠ የእግዚአብሔርን ስራ በርትተው እንዲሰሩ የማድረግ የምክክር ጊዜዎች ነበረን። ከሚሽን ክፍል አስተባባሪዎች ጋር አብረን ጸልየናል፣ ተመካክረናል። ከቤተ ክርስቲያን መሪዎች ጋር እንደዚሁ ተመካክረዋል፣ ጸልየዋል። ስለዚህ አሁን በቀጣይነት ደግሞ ሰፊ ስራ ለመስራት ስለምናስብ እነሱም ባሉበት ቦታ የያዟቸውን አሁን እንግዲህ ወደ 17 አካባቢ ቤተ ህብረቶች ወደ 4 ህብረት ደግሞ አንድ ላይ ሆነው የሚያመልኩ አሉ። ስለዚህ በሚቀጥለው ዓመት እግዚአብሔር ከረዳን የተወሰኑትን ወደ አጥቢያ ደረጃ ሊያድጉ የሚችሉበትን እድል እግዚአብሔር ቢሰጠን እንመኛለን። ወይ ህብረቶቹን ቁጥር እያበዛን ብዙ የእግዚአብሔርን ስራ ደግሞ ባልተደረሱ አካባቢዎች ለመስራት ይህንንም ለህዝቡ ለመንገር በቀጣይ ወዴት እንደምንሄድ ምን እንደምናደርግ ለመርዳትና ለሚሽን የሚያስፈልገውንም ፈንድሬዝ ለማድረግ ነው ማለት ነው የተጠቀምነው። ስሜ ዜናን ማሞ ይባላል። በአዋሪ ሙሉ ወንጌል አጥቢያ ቤተክርስቲያን መጋቢ ሆኜ ያገለግላለሁ። በዚህ ጊዜ አሁን የቤተክርስቲያናችንን አመታዊ የሚሽን ሳምንት ነው ስናከብር የነበረው። ዛሬ ማጠቃለያ ፕሮግራም ነበር እና በዚህ ሳምንት ሚስዮናውያኖቻችን እኛ ያሰማራናቸው በየቦታው ያሉ እዚህ መጥተው የተለያዩ ስልጠናዎችን ሲወስዱ ነበር። የምክክር ጊዜ ነበራቸው፣ የጸሎት ጊዜ ነበራቸው እና ይሄ ጊዜ በዋናነት የታሰበው ሚስዮናውያንን በስራቸው ለመደገፍ ለማበረታታትና ደግሞ ለአገልግሎታቸው የሚሆናቸውን ተጨማሪ ነገር የሚቀበሉበት ኃይል የሚያገኙበት ጊዜ እንዲሆን በማሰብ ነው። የኛ አጥቢያ ቤተክርስቲያን ያሰማራቻቸው 13 የሚሆኑ ሚስዮናውያን ናቸው። በተለያየ ቦታ በአገሪቱ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንዲሁም ደግሞ በዚህ በመካከል ሀገርም ያሉ አሉ። ከዚህ በተጨማሪ ደግሞ በአዲስ አበባ ሙሉ ወንጌል ደቡብ ምስራቅ አዲስ አበባና አካባቢው ክልል ጽሕፈት ቤት በኩል የተሰማሩ 10 ሚስዮናውያን አብረው በእነዚህ ጊዜያት አብረው አሳልፈዋል። ዛሬም ከኛ ጋር አብረው ነበሩ። በድምሩ 23 ሚስዮናውያን እንዲሁም ደግሞ በሙሉ ወንጌል የተላኩ 2 የግሎባል ሚሽን ሚስዮናውያንም እዚህ በመካከላችን ተገኝተው ነበር። ዛሬ በጣም ጌታ ጥሩ ጊዜ ሰጥቶናል። ስለዚህ ለነሱ የምንጸልይበትም ጊዜ ነበረን። በዚህ ጊዜ እግዚአብሔርን በጣም እናመሰግናለን። ሚስዮናውያን በየቦታው ባደረጓቸው የወንጌል መስበክ ተልእኮ ስራ ውስጥ የዳኑ ሰዎች አሉ፣ የተጀመሩ ህብረቶች አሉ እና ይሄ በጣም በረታች ስራ ነው። እኛ ይሄን የሚስዮን አገልግሎት አሁን ሚስዮናውያንን በዚህ በአዲስ መልክ መላክ ከጀመርን ገና 1 ዓመት ከ3 ወር አካባቢ ነው። በጣም የቆዩት ማለት ነው 2 ሚስዮናውያን ናቸው 1 ዓመት ከ3 ወር የሆናቸው። በጣም የቅርቦቹ ደግሞ ከቅርቦቹ መካከል አንዱ 45 ቀን የሆነው አለ። ገና ከተሰማሩ 2 ወር 3 ወር የሆናቸውም አሉ። በአጠቃላይ በአመት ውስጥ ግን ይሄን ያህል ሚስዮናውያን ማሰማራት ችለናል 13 ማለት ነው። እና ገና ጅምር ነው። አሁን ገና አብያተ ክርስቲያናት የተተከሉ ወይም አጥቢያ የወጡ የሉም፣ ግን ህብረት ተጀምሯል። እኛ ህብረት ከተጀመረ ቤተክርስቲያን ተጀምራለች ብለን እናምናለን። ይህን ስራ የምንሰራው ሚስዮናውያኑ ባሉበት አካባቢ ካሉ የሙሉ ወንጌል አጥቢያዎች ጋር በጋራ በመሆን ነውና በቅርበት ድጋፍ የሚያደርጉላቸው፣ የሚያሰማሯቸው፣ የሚጸልዩላቸው በቅርበት ያሉ የቤተክርስቲያን መሪዎችና አገልጋዮች ናቸው። እኛ ደግሞ እንደዚሁ በሩቁ በገንዘብም በጸሎትም ደግሞ በጉብኝት በማሰልጠን በተለያየ መንገድ እንተባበራለን። በቤተክርስቲያን ደረጃ ግን እኛ 2 ዋና ዋና ነገሮችን ነው የምንሰራው ከሚስዮን አንጻር ከሚስዮን አገልግሎት አንጻር። አንዱ ያው ሚስዮናውያንን በፊልዱ ላይ በመላክ እነሱን ሰፖርት ማድረግ ነው እና ቤተክርስቲያናት እንዲተከሉ ማድረግ ነው። ሁለተኛው ግን የሚስዮን እንቅስቃሴን መፍጠር ነው ማለት ሚሽን ሞቢላይዜሽን የምንለው ማለት ነው። ከአባላቶቻችን ጀምረን ሰው ሁሉ የወንጌል ተልእኮ ልብ እንዲኖረው ትኩረቱ እዛ ላይ እንዲሆን በማንኛውም ነገር የወንጌል ተልእኮን እንዲደግፍ ባለበት ቦታ ሁሉ በዚህ ሀሳብ እንዲኖር ለማድረግ ይሄን እናበረታታለን፣ ስልጠናዎችን እንሰጣለን። አጠቃላይ ቤተክርስቲያን ውስጥ የሚሰሩት ስራዎች ሁሉ ይሄን የሚደግፉ እንዲሆኑ እናደርጋለን። በእነዚህ ባለፉት 3 ዓመታት በተለየ ትኩረት እዚህ ላይ ስንሰራ ቆይተናል። ከዚህ በተጨማሪ ግን ከኛም አባላት ባለፈ ሌሎች አብያተ ክርስቲያናት ሌሎች አጥቢያዎች በሙሉ ወንጌል መዋቅር ውስጥ ያሉ ሌሎች ክልሎች ይሄን እንዲያገኙ ለማድረግ የተለያዩ ስራዎችን እየሰራን ያለ ነው። በጣም ጠቃሚ የሆነ ካይሮስ የሚባል የሚሽን ሞቢላይዜሽን ቱል አለ፣ ስልጠና ነው። እሱ ስልጠና በተለያየ ቦታ እንዲሰጥ ለማድረግ እየሞከርን ያለ ነው። የኛም አገልጋዮች የሚያሰለጥኑ አሉ። የገንዘብ ድጋፍ ያስፈልጋል። ለሱ የሚሆን ሪሶርስ ሞቢላይዝ እናደርጋለን። በዚህ መልኩ የተለያዩ ስራዎችን ለመስራት እየሞከርን ያለ ነው። ጌታ ድል እየሰጠን ነው። በጣም ደስተኞች ነን። ከፍተኛ የሆነ መነቃቃት በአባላትም ዘንድ በአገልጋዮችም ዘንድ ፈጥሯል ይሄና እግዚአብሔር እናመሰግናለን። ስሜ እንዳሻው ምትኩ ይባላል። በዚህች ቤተክርስቲያን በአዋሪ ሙሉ ወንጌል
የሚሽን ኮኦርዲኔተር ነኝ። እንግዲህ እንደሚታወቀው የአዋሬ ሙሉ ወንጌል ከ13 ሚሽነሪዎች በላይ በተለያየ በምስራቅ፣ በሰሜን፣ በደቡብ የወንጌልን ሰራተኞች ሚሽነሪን ልካለች እና ዛሬ በጣም ለየት የሚያደርገው እና በጣም ደስ የሚለው ነገር እነዚህ ሚሽነሪዎች አመቱን ሙሉ ሲሰሩ የነበሩትን ፍሬ ደግሞ አብረን የምናመሰግንበት የሚሽን ሳምንት ነው። ይህም ደግሞ ከሰኔ 8 ጀምሮ እስከ ሰኔ 14 ድረስ በዚህ ቤተክርስቲያን ነበረ። 8 እና 9 በዚህ በአዋሬ እና በካሳንቺስ አካባቢ ወንጌልን ሰብከናል። በዚህ ብዙ ሰው ድኗል። 20 ሰዎች ጌታን ተቀብለዋል። ከ266 ሰው በላይ የምስራች ሰምቷል። በ8 በ9 እና በ10 ደግሞ በዚህ ቤተክርስቲያን ላይ ስልጠና ነበረ። ለሚሽነሪዎች የተደረገ ስልጠና እኔ እንደራሴ ነኝ በሚል የሚሽነሪ ስልጠና ተሰጥቷል። ከዛ ባለፈ ከሚሽነሪዎች ጋር የአብሮነት ጊዜ ነበረን፣ ስንጸልይ ነበረ። ዛሬ እንደሚታወቀው ለሚሽነሪዎች እንግዲህ እሁድ ነው ዛሬ ሰኔ 14 የመዝጊያ ስነ ስርዓት ላይ ነበርን። በዚህ ደግሞ በጣም እግዚአብሔር ረድቶን ለብዙ ሰዎች የወንጌል መነሳሳት ምክንያት የሆነ ፕሮግራም በእኛ ማል ተደርጓል። ለብዙ ሚሽነሪዎች ተጸልዩዋል። ከሚሽነሪዎች ጋር ደግሞ ቃል ገብተን ጸልየን አብረን ተበራርከን ጨርሰናል ማለት ነው። ጌታ ኢየሱስ ይባረክ። ስሜ ተስፋዬ ገብረ መስቀል እባላለሁ። የመጣሁት ከትግራይ ነው። እዚህ አገልግሎት ያገኘሁት ደግሞ ያው እዛ ማገለግለው በሚሽነሪነት ነው ማገለግለው። እዚህ ደግሞ ስለ ሚሽነሪነት የተሰጠንን ስልጠና በአግባቡና በትክክል ነው የወሰድነው። ማለት የማስታረቅ አገልግሎት ነው። ስለዚህ በእግዚአብሔርና በሰው መካከል እውነት የማስታረቅ አገልግሎት እንሰራለን፣ እናገለግላለን ማለት ነው። እግዚአብሔርን እሱንን እንዲመስሉ ሰዎች ወደሱ እንዲመጡ በሰለጠነው ምክንያቱም በዛ ብዙ ተጠቅሜያለሁ። እግዚአብሔር ይባርካችሁ ለማለት ወዳለሁ። ኣብ ትግራይ ትርከቡ ኩልኩም ሰማዕቲ ለማዓንቲ ተሰምዑና ዘለኹም ብጎይታና ብመድሓንና ብኢየሱስ ክርስቶስ ክትኣምኑ ማለት ምድሓን ብክርስቶስ ስለዝኾነ እቲ ዘድሕን ክርስቶስ እዩ። ስለዚ ለማዓንቲ ኾነ ፅባሕ ኾነ ድሕሪ ፅባሕ እንገብሮ ኩሉ ሰብ ኩሉ ናብ ክርስቶስ ክመፁ እሞ ብጎይታና ብመድሓንና ብኢየሱስ ክርስቶስ ክትኣምኑ ጎይታና መድሓንና ኢየሱስ ክርስቶስ ናይ ግሊ መድሓን ይኹን ጌርኩም ክትቅበሉ በዛ አጋጣሚ እዚ ከዕድመኩም ይደሊ። እግዚአብሔር ይባርክኩም። ስሜ አፈወርቅ አማን ይባላል። ጂንካ ዞን ነው ከወረዳው ሰማን አሪ ነው ማገለግለው። አጥባ አለኮረት ይባላለች። በአጥባ ስር ያለው 2 ህብረቶች አለ። በእነዚህ የጌታን ወንጌል ለማገልገል አዋሪ ሙሉ ወንጌል ሚሽነሪ የመጣሁት ከመጣ በኋላ 3 ወር ነው። በ3 ወር መካከል ውስጥ ወንጌል የሰሙት 210 ሲሆን ጌታን ግን አዳኝ አድርገው የተቀበሉት 6 ሰዎች ናቸው። በአጥቢያ ስር ያለው 2 ህብረት አለ። እንደዚህ ያለው አገልግሎቱን ቀጥይላለሁ። ከዚህ በኋላ ጌታ ቢረዳኝ ጠንቋዮችም ነበሩ፣ ጠጪዎችም ነበሩ። እነዚህን እግዚአብሔር አሳልፎ እንደሚሰጥ እርግጠኛ ነኝ። እግዚአብሔር በእኔ ይሰራል ብዬ አምናለሁ። ስለዚህ ጌታ ይረዳናል። ሌላ ታሪክ የለኝም። ታሪክ ወንጌል ነው። ወንጌል ይዘው ጥቻለሁ። ወንጌል ሙሉን ተጠሊ ማች እንደተወረ አመናኪድ ጮይሽታ መንግስት ወረዝዳኪ ቃለ ነገዲ እንደተወረ ጮይሽት ቃለና አመንሲዲ አክሊል ደገይሳ አመናኪዳ ዶቅንቲና ሲኦል ገይስ እንደተወራር አማውን ዝግድ እንደተወራር አመናኪድ ጮይሽት ደርሻን ከቴ ወንጌል ፈቻችዲ ወንጌል ዳክሳግዲ ወንጌል ጎጊደዲ ወንጌል ዳቅምበዲ ኮዳር ጮይሽት ደርማከቴ ጮይሽት ወልቀና ሙሉ ዘይ ሲጌ አምባት ወልቃ ዳንዳአይ